አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ድና የተከበራችሁ የሞራሊቲው ቻናል ቤተሰቦች እንዴት ናችሁልኝ? ከእኔ ሁሉ ሰላም አልሐምዱሊላህ። ኢንሻአላህ ሁላችሁም በያላችሁበት ሰላም እና ጤና እንድትሆኑልኝ መልካም ምኞቴ ነው ማለት ነው። ኢንሻአላህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነውና እንግዲህ ኩሽና የምትሰሩ እህቶቼ አላህ ጥናቱን ይስጠን ነው የሚባለው፣ ሌላ ምንም አይባልም። እና ድግስ እንደኔ ድክም ያደረገው ወላሂ በየቀኑ ድግስ ማለት ነው። በተለይ ኩሽና የምትሰሩ ምግብ የምትሰሩ እህቶቼ ያ ረቢ በየቀኑ ድግስ፣ በየቀኑ ምግብ ስራ። የዚህ ሀገር ሰዎች ደግሞ በጣም የሚደብረው ነገር ድግስ እንኳን ሲኖር ከውጭ አይመጡም። እንትን ምግብ ሁሉ ነገሩ ከቤት ነው በቃ የሚሰራው። ራትም ከሆነ ራት፣ ምሳም ከሆነ ምሳ፣ በቃ ሁሉ ነገር ማለት ነው። እኔ ሳውዲ በነበርኩ ሰዓት የሳውዲ ስራ በነገራችን ላይ ሳውዲ ማሪ ነው ያስባለኝ ሀቅ። ዱባይ እንትን የዱባይ ድግስ እና የዱባይ ስራ ሳውዲ ማሪ ነው ያስባለኝ እንዴ። በዚህ አይነት እኮ ዱባይ ያን ያክል ጊዜ ማነው ሳውዲ ያን ያክል ጊዜ ሲሰራ የቀልድ ስራ እና የቀልድ ኑሮ ነው የኖርኩት ማለት ይችላል በእርግጠኝነት ማለት ነው። ለምን ብትሉ ምግብ ራሱ አንድ አይነት ከሰራችሁ በቃ የተለያየ አይነት አይሰራም። እንደው ምናልባት አንዳንድ የሀብታም ቤቶች ሊኖሩ ይችላሉ እንጂ ማለት ነው። እንደዚህ ድግስ ምናምን ሲኖር ደግሞ ቡና እና ሻይ በቃ የሆነ ነገር ነው። እናንተ ቤት ውስጥ ብትሰሩ አብዛኛውን ምግብ ከውጭ ነው የሚመጣው። እራትም ሆነ ምሳ ከውጭ ነው የሚመጣው። ይሄ ኬክ፣ ጣፋጭ ነገር ምናምን ራሱ አብዛኛው ጊዜ ከውጭ ነው የሚያስመጡትና ያን ያክል ስራ አይጎዳም። ያው ማቀራረቡ ምናምን ካልሆነ በቀር ማለት ነው። እዚህ ጋር ደግሞ ሁሉንም ነገር ሰራተኛ ናት የምትጋፈጠው ማለት ነው። ሰዎቹ እንኳን በቃ ገብተው አያግዟችሁም። እንደው ምናልባት አንዳንድ አሰሪዎች ይኖራሉ እንጂ ማለት ነው። የኔዋ ደግሞ ኩሽና መግባት የሚባል አትወድም። መግባት የሚባል በፍጹም በህይወቷ መግባት አትወድም። ኩሽናው ራሱ ምን እንደሚመስል አንዳንዴ እኮ እንደው ቤታቸው ራሱ ይናፍቃቸዋል። ኩሽናው ራሱ እንዴት ነው? እቃ ራሱ ምን አለ ምን የለም፣ አስቤዛ ሲያልቅ ራሱ ገብተው ቤታቸውን ምን አለ ምን የለም ብለው አይተው የሚወጡ አረቦች አሉ። የኔዋ ደግሞ እንደዛ አይደለችም። ምንም ግድ አይሰጣትም። በቃ በሁለት ወር የሚሆን በሶስት ወር የሚሆን ጭራሽ ገብታ እንኳን አታይም። ብታውን ባታውን ሮመዳንን የገባኝ ናት ኩሽና። እንግዲህ ሮመዳን እንኳን አመት ሊሆነው ሊመጣ ስንት ጊዜ ቀረው መሰላችሁ? 3 ወር አካባቢ ነው የቀረው። እንግዲህ ያው በአጠቃላይ ኩሽና ከገባች 1 አመት ሊሆናት ነው ማለት ነው። እና ያው በመሰረቱ ያው ጥሩ ነው። ብዙም እንደዚህ ኩሽና ሲገቡ ያለ የሌለውን ሲያዩ ምናምን ጥሩ አይደለም፣ ያው ለእናንተ ማለት ነው። ቢሆንም ደግሞ አንዳንድ የሆነ ድግስ ሲኖር በቃ ብቻችሁን ከምትጋፈጡት ድግስ ሲኖር እንኳን እየገቡ ቢያግዟችሁ እና ቢሰሩላችሁ ጥሩ ነው። ነገር ግን እዚህ ቤት ደግሞ ራስሽ ውጪው ራስሽ ተገፈጪው ነው የምንባለው። እና ያው እንግዲህ ተጋፍጫለሁ ማለት ነው። ደግነቱ ደግሞ በአንድ በኩል ደስ የሚለው ነገር ዱባይ ላይ 2-3 ሰራተኛ ነው አንድ ቤት የሚኖረው። ጽዳቱ ራሱን የቻለ ነው። ምግብ ራሱን የቻለ ነው። ካለ የህፃን ልጅ ራሱን የቻለ ነው። ጽዳቱንም ምግቡንም ሁሉንም ራሳችሁ ተዋጡ አትባሉ ማለት ነው። እና በተለይ ድግስ የምር እኔ በየሳምንቱ ድግስ ነው በቃ እኛ ቤት አልኳችሁ። የልጅ ቤት ነው የሚገርመው ነገር አብዛኛውን እናት ቤት ነው ድግስ የሚበዛው እና የእናት ቤት የሚሰሩ ናቸው ስራ እንደሚያደክማቸው የምናውቅ። እኔ ቤት ግን የልጅ ቤት ነው እንጂ ስሙን በቃ የሚደገሰው ደግሞ ድግስ እንዲህ አይምሰላችሁ። የሚመጣው እንዳለ ቤተሰቡ ነው እና ዛክ ነው የሚያደርጓችሁ። በተለይ ደግሞ እነዚህ መተው የማይሄዱ እንግዶች አጋጥሟቸው ያውቃል? እዛው እግራቸውን ዘርግተው ለሽ የሚሉ የሚውሉ የሚያድሩ የሚተኙ መቶ እኮ ተስተናግዶ በልቶ ጠጥቶ እንዲሄድ። እንግዲያ ችግር የለም ለአንድ ቀን ትችሉታላችሁ ድካማችሁን ሁሉንም። ግን የሚያናድዱት
መጥተው ይሄ እግራቸውን ዘርግተው ቁጭ የሚሉት ቶሎ የማይሄዱት ነገር ማለት ነው። እና እንግዲህ አልሐምዱሊላህ በስ ያው ስራ ፈቶ ከመቀመጥ ደግሞ መንጫጫት ይሻላል። ሁሉ ነገር ችሏል። ለብቻ ጤናችንን አፍያችንን ይስጠን። ያው የምንችልበትን አቅሙን ጉልበቱንም ይስጠን ማለት ነው። እና ዛሬ እንግዲህ የረዳኝ ነገር ትናንትና በጣም ብዙ አይነት ምግብ ነበረ የሰራሁት። ይሄ እንግዲህ ፈዋለ ነው። ይሄ ታውቃላችሁ ከሻይ ከቡና ጋር የሚቀርብ ሾርባ ምናምን ነው እና ከትናንትና የተረፈ ነው። በጣም ዲክም አለኝ ላይ በጣም በቃ እንዳለ ያው ታውቃላችሁ ከሚስን ጀምሮ ድግስ ነው እና ትናንትናም ድግስ ዛሬም ድግስ ሲሆን ያንዴ ሌላልማችሁ ምግብ ላለመስራት ተንኮለኛ ስትሆኑ በዛ አድርጋችሁ ትሰራላችሁ። ከዛ ይተርፋል። የተረፈው እንደዛ አድርጋችሁ ፌሪጅ ቁጭ በቀጣይ ቀን ስሩ ስትባሉ ይሄ ያለ ይበቃችኋል። ከዛ ሙቃችሁ ትወስዳላችሁ ማለት ነው። አሁን ዛሬ በኋላ አንድ ወይም ሁለት ነው ሌላ አዲስ ብሰራ እንጂ ይሄንን እንደምታዩት በዚህ መልኩ ዝም ብዬ አዘጋጅቼ ይሄ እጄ ሰጣቸዋለሁ። ይበሏታል ማለት ነው። የሚገርመው ይሄን የመሰለ ሙያ ይዘን እኮ በአንድ ሹልክ ተመጣጣላችን who want soft drink she say with dinner not for dinner. If you not reach dinner die now give it for her. ያው problem I take outside she say for dinner ice maybe wala ice. በመሀል ጓደኛዬ የምታናገረችኝ ምን እያልኩ ምን እያወራው እንደነበረ ራሱ ጠፋኝና ምንም ማድረግ አልችልም። ልጆች ያው እንደዛ አድርጌ አዘጋጅቻለሁኝ ማለት ነው። ከዛ በኋላ ያው ተሰብስበው ይብሉ ማለት ነው። እንግዲህ እኛን አንዴ ረቢል ዓለሚን የተሻለ ቀን የተሻለ ጊዜ እስከመጣ ድረስ ጥንካሬውን ብርታቱን ይስጠን ማለት ነው። እና ያው ዛሬ ጁምዓ ነው። ሰሉ አለ ነቢ ዱዓ እናድርግ። ሀገራችንን አላህ ሰላም እንዲያደርግልን እኛንም ሰላም አድርጎ በሰላም እንደወጣን በሰላም ወደ ሀገራችን እንድንመልሰን ማለት ነው። ይኸውና ይሄ ሾርባ ነው። ይሄ ደግሞ ምንድን ነው የሚባለው ታውቁታላችሁ? ሀባ ሐምራ አረቦች ብዙ ጊዜ ሲወልዱ የሚጠጡት ማለት ነው። እኛ ሀገር አብዛኛው ሴት ስትወልድ ሾርባ ወይም ገንፎ ነው። የዚህ ሀገር ደግሞ ገንፎ ወይም ሾርባ ይሄ ነው ማለት ነው። ይሄም ደግሞ እዚህ ጋር ሾርባ ነው። ብቻ አረቦች ታውቁታላችሁ። ቢስሚላ የማይበላ የማይሰራ እኮ የለም። እዚህ ጋር ደግሞ በጣም ቆንጆ ኬክ ነው እና እንግዲህ ይህን ይመስላል ልጆቼ። ያው ድግሱ ተጠርታችኋል። አሁን ሻይ ቡና ነው። እራት ላይ ያው ቅውጥ ያለ እራት ሰዓት ይኖራል።